ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ፊደሎችን ከመጀመሪያው ጀምረን ከላይ ወደ ታች፣ ከታች ወደ ላይ፣ ከግራ ወደ ቀኝ በተለያየ አቅጣጫ እያነበብን ድምጻቸውን የቅጽላቸውን እያንዳንዳቸውን እንዴት አድርገን እንይዛቸዋለን በሚል ይዘንላችሁ የመጣን ወደ ቪዲዮአችን እያንዳንዳቸውን እናያለን። ቸ ቹ ቺ ቻ ቼ ች ቾ የ ዩ ይ ያ ዬ ይ ዮ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ። እሺ አሁን ደግሞ የምናየው ከላይ ወደ ታች ማለት ነው። ከላይ ወደ ታች ቸ የ ነ ኘ አ ከ ቸ የ ነ ኘ አ ከ ፍጥን ነው ስናነበው ቸ የ ነ ኘ አ ከ። እሺ ሁለተኛ ፊደሎች ቅጽላቸው አሁንም ተጎን ነው። ድምጻቸውም በነዛ ኡ በሚል በሁለተኛ ፊደሎች ኡ ብለን እንይዛቸዋለን ማለት ነው። ቹ ዩ ኑ ኙ ኡ ኩ ቹ ዩ ኑ ኙ ኡ ኩ። ፍጥን ብለን ስናነበው ቹ ዩ ኑ ኙ ኡ ኩ። ሶስተኛ ፊደሎች ደግሞ ቺ ወይ ኢ የሚል ድምፅ አላቸው ማለት ነው። ቺ ይ ኒ ኚ ኢ ኪ ቺ ይ ኒ ኚ ኢ ኪ። ፍጥን ብለን ስናነበው ቺ ይ ኒ ኚ ኢ ኪ። እሺ አራተኛ ፊደሎች ደግሞ እግራቸው ያጠራል ወይም ደግሞ ወደ ግራ ሸፈፍ ያለ ናቸው። አ ሚል ድምፅ ነው ያላቸው ብለናል። ቻ ያ ና ኛ አ ካ ቻ ያ ና ኛ አ ካ። ፍጥን ብለን ስናነበው ቻ ያ ና ኛ አ ካ። እሺ አምስተኛ ፊደሎች ደግሞ ኤ የሚል ድምፅ አላቸው። እግራቸው ላይ ምን አላቸው? ቀለበት፣ በቀኝ በኩል ከእግራቸው ላይ ቀለበት አላቸው ማለት ነው። ቼ ዬ ኔ ኜ ኤ ኬ ቼ ዬ ኔ ኜ ኤ ኬ። ፍጥን ብለን ስናነበው ቼ ዬ ኔ ኜ ኤ ኬ
እሺ ስድስተኛ ፊደሎች ደግሞ እ የሚል ድምፅ አላቸው። ቺ ይ ን ኝ እ ክ ቺ ይ ን ኝ እ ክ ፍጥን ብለን ስናነበው ች ይ ን ኝ እ ክ። ሰባተኛ ፊደሎች ደግሞ ኦ የሚል ድምፅ ወይም ደግሞ ቅጽላቸውን ስናይ ከላያቸው ቀለበት ወይም እግራቸው ማጠር ነው ያልነ። ቾ ዮ ኖ ኞ ኦ ኮ ቾ ዮ ኖ ኞ ኦ ኮ ፈጥረን ስናነበው ቾ ዮ ኖ ኞ ኦ ኮ። ስለዚህ እንደዚህ ያደረጋችሁ መለማመድ ግዴታ ይሆናል ማለት ነው። ምን ይሆናል? መለማመድ ግዴታ ይሆናል። መጀመሪያ ከመጀመሪያ ላይ ያችሁ መጀመሪያ አንብብ ያለባችሁ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ ዘ ዙ ዚ ዛ ዜ ዝ ዞ። እቺስ ደግሞ ዠ ዠ ዡ ዢ ዣ ዤ ዥ ዦ። እቺ ደግሞ ደ ነች። ደ ዱ ዲ ዳ ዴ ድ ዶ። ይቺ ደግሞ ጀ ነች። ጀ ጁ ጂ ጃ ጄ ጅ ጆ። በዋነኝነት መጀመሪያ እንደዚህ ማንበብ እንዳለባችሁ ለማሳየት እንጂ ዛሬ ላሳያችሁት የመጣሁት ከላይ ወደ ታች ማለት ነው። እያንዳንዳቸውን ድምፅ የራሳቸውን የምናይበት ይሆናል ማለት ነው። እሺ ኸ ወ ዘ ዠ ደ ጀ ኸ ወ ዘ ዠ ደ ጀ። ከዛ ደግሞ ፍጥን ብለን ስናነበው ኸ ወ ዘ ዠ ደ ጀ። ልክ እንደዚህ እያደረግን እንላለን እንለማመዳለን። እነዚህ ደግሞ ሁለተኛ ፊደሎች ናቸው። ኡ ሚል ድምፅ አላቸው። ቅጽላቸው ደግሞ ከጎን ከጎን ያላቸው ማለት ነው። ከጎን ከጎን ቅጽል አላቸው። ሁ ው ዙ ዡ ዱ ጁ። እደግመዋለሁ። ሁ ው ዙ ዡ ዱ ጁ። መጀመሪያ እንዲቀስ ብላችሁ ካነበባችሁ በኋላ ደግሞ ፍጥን ብላችሁ ሁ ው ዙ ዡ ዱ ጁ። ልክ እንደዚህ ማለት ነው። ሁ ው ዙ ዡ ዱ ጁ። እነዚህ ደግሞ ሶስተኛ ፊደሎች ናቸው። ሶስተኛ ፊደሎች ደግሞ ኢ የሚል ድምፅ አላቸው። ቅጽላቸው ደግሞ ከእግራቸው ላይ ደግሞ ምን አላቸው? ቅጽል አላቸው። ወደ ቀኝ በኩል ሸፈፍ ያለ ቅጽል አላቸው ማለት ነው። ሂ ዊ ዚ ዢ ዲ ጂ ሂ ዊ ዚ ዢ ዲ ጂ። ፍጥን ብለን ደግሞ ሂ ዊ ዚ ዢ ዲ ጂ። እነዚህ ደግሞ አራተኛ ፊደሎች ምን ሚል ድምፅ አላቸው? አ ሚል ድምፅ አላቸው። ቅጽላቸው ደግሞ በግራ በኩል እግራቸው አጠር አጠር ያለ ነው ማለት ነው። አጠር አጠር ያለ አ ሚል ድምፅ ነው ያላቸው። ሀ ዋ ዛ
ዣ ዳ ጃ ሃ ዋ ዛ ዣ ዳ ጃ ፍጥነን ስናነበው ሃ ዋ ዛ ዣ ዳ ጃ እንደዚህ እያደረግን እንላለን እንለማመዳለን ማለት ነው። ስለዚህ እንዲያርገን ስናነብ እያንዳንዳቸውን ድምፅ ያዝነው ማለት ነው። ወይም ደግሞ ቅጽላቸውን ሁሉ በደንብ እንለያቸዋለን። እነዚህ ደግሞ አምስተኛ ፊደሎች ኤ የሚል ድምፅ አላቸው። እግራቸው ላይ ቀለበት ነው ቅጽላቸው ማለት ነው። ከመጀመሪያዎች የሚለዩበት እግራቸው ላይ ቀለበት፣ የሁለተኛው ከጎን፣ ሶስተኛው እግራቸው ላይ ሸፋፋ፣ አራተኛው እግራቸው አጠር ያለ፣ አምስተኛው ቀለበት ማለት ነው። ኤ የሚል ድምፅ አላቸው። ይኸው ሄ ዌ ዜ ዤ ዴ ጄ ሄ ዌ ዜ ዤ ዴ ጄ ፍጥን ብለን ከያዝነው በኋላ ደግሞ እንዲያርገን ፍጥን ብለን ደግሞ ለመያዝ እናነባዋለን ማለት ነው። ሄ ዌ ዜ ዤ ዴ ጄ ከተለማመርን በኋላ ማለት ነው። እንዲያርገን ፍጥን ብለን የምናነበው። እነዚህ ደግሞ ስድስተኛ ፊደሎች ናቸው። የሚል ድምፅ አላቸው። ቅጽላቸው የተለያየ አንድ አይነት ወጥ ቅጽል ላይ ያላቸው የተለያዩ ናቸው ማለት ነው። ለምሳሌ ይቺ ከጎንሽ ላይ አለቻል፣ ይቺ በዚች በኩል፣ ይቺ በዚች የተለያየች ስለሆነ እኛን ደስ የሚለው ወይም ደግሞ በሚገባን መልኩ ቅጽላቸውን እንይዛለን። የሚል ድምፅ አላቸው። ህ ው ዝ ዥ ድ ጅ ህ ው ዝ ዥ ድ ጅ ፍጥነ ስናነበው ህ ው ዝ ዥ ድ ጅ። እነዚህ ደግሞ ስንተኛ ፊደሎች ናቸው? ሰባተኛ ፊደሎች። ሰባተኛ ፊደሎች ምን ብለን እናነባቸዋለን? ኦ ሚል ድምፅ አላቸው። ቅጽላቸው ደግሞ በቀኝ በኩል እግራቸው ያጥራል ወይም ደግሞ ቀለበት ከላይ ይኖራቸዋል ማለት ነው። ስለዚህ እነዚህ ሁለት አይነት ቅጽል ነው ያላቸው። ወይ እግራቸው በቀኝ በኩል ያጥራል ወይ ደግሞ ከላይ ካናታቸው ቀለበት ይኖራቸዋል። ስናነባቸው ደግሞ ኦ ሚል ድምፅ አላቸው። ምን ሚል ድምፅ? ኦ ሚል ድምፅ አላቸው። ሆ ዎ ዞ ዦ ዶ ጆ ሆ ዎ ዞ ዦ ዶ ጆ ፈጥነን ስናነበው ሆ ኦ ዞ ዦ ዶ ጆ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በአጭር ጊዜ በኦንላይን መማር መከታተል እንፈልጋለን፣ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ቴሌግራም ላይ ባለው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ በማንኛውም ሶሻል ሚዲያ ደውሉልን። ለዛሬ ይዘንላችሁ የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ